ሰላም ውድ የመለኛው ሚዲያ ቤተሰቦች፣ ዛሬ አስቸኳይ መልእክት ከዩናይትድ አረብ ኤሚሬትስ ይዤላችሁ ቀርቤያለሁ። የተባበሩት አረብ ኤሚሬትስ የሳይበር ደህንነት ምክር ቤት ሰዎች የህዝብ የሞባይል ስልክ ቻርጅ ማድረጊያ ሲጠቀሙ ጥንቃቄ እንዲያደርጉ አሳስቧል። ባለስልጣኑ አንዳንድ የኃይል መሙያ ጣቢያዎች በተለምዶ እንደ አየር ማረፊያዎች፣ ባቡር ጣቢያዎች እና የገበያ ማዕከላት ባሉ የትራንስፖርት ማዕከላት ውስጥ የሚገኙት ተንኮል አዘር ሶፍትዌሮችን ወይም የግል መረጃን ማግኘት የሚችሉ የተደበቁ ስርዓቶችን ሊይዙ ይችላሉ ብሏል። ምክር ቤቱ ለመንግስት የዜና ወኪል ዋን በሰጠው ምክር 79 በመቶ የሚሆኑ ተጓዦች ሳያውቁት ሞባይሎቻቸውን ደህንነት በሌላቸው የህዝብ ጣቢያዎች በመሙላት የግል መረጃቸውን አደጋ ላይ ይጥላሉ ብሏል። የስታትስቲክስ ምንጭ አልገለጸም። ነገር ግን ዓለም አቀፍ ድርጅቶች እና የቴክኖሎጂ ባለሙያዎች ስለ እንደዚህ አይነት ድርጊቶች አደጋዎች ከረዥም ጊዜ ጀምሮ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር በ2023 ኤፍቢአይ ነፃ የህዝብ ቻርጅ ወደቦችን እንዳይጠቀሙ አስጠንቅቋል። ምክንያቱም የሳይበር ወንጀለኞች መሳሪያዎችን በማልዌር እና በሌሎች የክትትል ሶፍትዌሮች ለመበከል እንዴት እንደሚጠቀሙባቸው አውቀዋል። የዩኤስ የትራንስፖርት ደህንነት አስተዳደር በዚህ ዓመት ተመሳሳይ ማስጠንቀቂያ አውጥቷል። አውሮፕላን ማረፊያ ሲሆኑ ስልክዎን በቀጥታ በዩኤስቢ ወደብ ላይ አይሰኩት። የእርስዎን ቴስኤ የሚያከብር የኃይል ጡብ ወይም የባትሪ ጥቅል ይዘው ይምጡ እና በምትኩ ይጠቀሙበት። ጁስ ጃኪንግ የሚለው ቃል የሚያመለክተው የህዝብ የዩኤስቢ ቻርጅ ጣቢያዎች እንደ ስማርትፎኖች እና ታብሌቶች ባሉ መሳሪያዎች ላይ መረጃን ለመስረቅ ወይም ማልዌርን ለመጫን የሚያገለግሉበት የሳይበር ጥቃት አይነት ነው። የተባበሩት አረብ ኤሚሬትስ ምክር ቤት ከተጨናነቀው የጉዞ ጊዜ በፊት ማስጠንቀቂያ ሰጥቷል። ይህም ለ54ኛው ብሔራዊ ቀን ክብረ በዓላት፣ ረዥም ቅዳሜና እሁድ እና ለትምህርት ቤቶች የክረምት ረፍትን ያካትታል። ከታህሳስ 8 እስከ ጥር 4 ምክር ቤቱ አንድ መሳሪያ በእንደዚህ አይነት ጥቃቶች ኢላማ ሊሆን እንደሚችል የሚያሳዩ በርካታ የማስጠንቀቂያ ምልክቶችን ዘርዝሯል። እነዚህም ፈጣን የባትሪ ፍሳሽ፣ ቀርፋፋ የመተግበሪያ አፈጻጸም፣ ተደጋጋሚ የስርዓት ብልሽቶችና ያልታወቁ ምልክቶች ወይም መልእክቶች መታየትን ጨምሮ የሳይበር ደህንነት ምክር ቤት የመከላከያ መመሪያዎችን አቅርቧል። በዋናነት ሰዎች በሚጓዙበት ጊዜ የራሳቸውን ቻርጀር እንዲይዙ፣ በተቻለ መጠን የህዝብ ቻርጅ መሙያ ጣቢያዎችን እንዲያስወግዱ እና በሚሞሉበት ጊዜ ማንኛውንም የዳታ ማስተላለፍ ጥያቄዎችን ውድቅ እንዲያደርጉ፣ እንዲሁም ባለ 2 ደረጃ ማረጋገጫን ማንቃት፣ እንደ የጣት አሻራ ወይም የፊት ለይቶ ማወቂያ ያሉ የባዮሜትሪክ መተግበሪያ ባህሪያትን በመጠቀም እና ለፎቶዎች፣ መልእክቶች ወይም እውቂያዎች አላስፈላጊ መዳረሻ እንዳይሰጥ የመተግበሪያ ፈቃዶችን መገምገም ይመክራሉ። ምክር ቤቱ የተጫኑ አፕሊኬሽኖችን ደህንነት ማረጋገጥ አስፈላጊ መሆኑን አጽንኦት ሰጥቶታል። አንዳንድ አፕሊኬሽኖች ሰርጎ ገቦች የግል መረጃን እንዲሰርቁ ወይም ተጠቃሚዎችን እንዲሰልሉ የሚያስችል ተንኮል አዘል ሶፍትዌር ሊይዙ እንደሚችሉ አስጠንቅቋል። ውድ የመለኛው ሚዲያ ቤተሰቦች፣ ወደ ዱባይ የሚጓዙ ከሆነ በዚህ ወቅት ከፍተኛ ጥንቃቄ እንዲያደርጉና የግል ቻርጀራችሁን ይዛችሁ እንድትንቀሳቀሱ ለማስታወስ እንወዳለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ። በሌላ ዜና እስከምንገናኝ ድረስ ሰላም ሁኑ።